ሰላም እንዴት ናችሁ? ዛሬ ማቀርብላችሁ ቪዲዮ ስለምንድነው ታክስ ፌደራል ታክስ ስንት ፐርሰንት ነው የምንከፍለው እያንዳንዳችን? ስንት ፐርሰንት? የሁሉም ሰው ፐርሰንቴጅ ሬቱ የተለያየ ነው። የገቢህ በተለያየ ቁጥር የምትከፍለው ፐርሰንቴጅ ደግሞ የተለያየ ነው። ታክስ ፌደራል ታክስ ነው የምነግራችሁ። ለምሳሌ እኔ 100,000 ብሰራና አንዱ 50,000 ቢሰራ አንዱ 20,000 ቢሰራ የተለያየ ታክስ ብራኬት ነው ያለን እና ያንን ታክስ ብራኬት እያንዳንዱ ሰው ስንት ፐርሰንት እንደምትከፍል ማወቅ ትችላለህ። አሁን ይሄን ከዛሬ በኋላ ዛሬ ማሳየን ኢንካም ጠቅላላ ኢንካምን W2 ፎርም ታይና ወይንም ሰልፍ ኤምፕሎይድ ሙን ኦር W2 ፎርም ተቀጥረህ የምትሰራም ይሁን ማንኛውም ይሁን አመታዊ ጠቅላላ ገቢህን ካወቀው አመታዊ ብቻ ሳይሆን ፔቼክህንም ራሱ ፔቼክህን በየ15 ቀኑ የምታገኘውን ፔቼክህን አይተህ ስንት ፐርሰንት ነው ለፌደራል የሚቆረጥብኝ ታክስ የሚለውን እያንዳንዳችን ማወቅ እንችላለን። ግን ዩዥሊ በየ15 ቀኑ ልትገምት አትችልም። ምክንያቱም ጠቅላላ የአመቱ ሙሉ ገቢህን ነው አንድ ላይ ብራኬት የሚሰራለት እና ያ ብራኬት ወይንም ሌየር የተለያየ ስለሆነ ያንን ላሳያችሁ ዛሬ እና እዚህ ላይ እንደምታዩት እንግዲህ ብዙ ሰው ምን አይነት አመለካከት አለው ወይ ሚስ አንደርስታንድ አለው። አንድ ሰው ብዙ ከሰራ ብዙ ታክስ የሚቆረጥበት ነው የሚመስለው ወይንም ደግሞ ኦቨርታይም ብዙ ኦቨርታይም አሁን ለምሳሌ አንድ ማቀው ሰው አለና ኦቨርታይም ለምን አሰራም ብዬ ስጠይቀው ምን ይለኛል? አይ ኦቨርታይም ከሰራህ እኮ ታክሱ ብዙ ነው፣ ብዙ ታክስ ነው የሚቆረጥብህ እና በዛ ምክንያት ኦቨርታይም አልሰራም ያለኝ ሰው አለ። ያ የተሳሳተ አንደርስታንዲንግ ነው እና ያን አንደርስታንዲንግ ዛሬ እነግራችኋለሁ። ምንድነው ሌየር አለ። ሌየር ማለት እርከን ወይንም ብራኬት ነው የሚባለው። አሁን ይሄ 2025 ፌደራል ታክስ ብራኬት ነው የሚለው። ብራኬቱ ምንድነው የሚያደርገው? ሞር ስለሰራህ የምትከፍለውም ለምሳሌ እዚህ ባጭሩ ላሳያችሁ። እስከ የዚህ የ2025 ወይንም 2026 ነው ታክስ የምናሰራው። የ2025ን 2026 ላይ ነው የምናሰራው። እስከ $11,925 ገቢ ያለው ሰው ገቢ ከ12,000 በታች ከሆነ 10% ብቻ ነው የምትከፍለው ማለት ነው። የ12 በአመት ማለት ነው። በአመት $12,000 ወይንም $11,925 ከሆነ አመታዊ ገቢ የዛን 10% ነው የምትከፍለው ማለት ነው። ወይንም አፕቱ ነው አፕቱ 12,000 8,000 ይሁን 7,000 ይሁን 10,000 ይሁን ከ12,000 ወይንም ከ11,925 በታች ከሆነ 10% ብቻ ነው ታክስ የምትደረገው። ለፌደራል ነው ይሄ። አሁን እንግዲህ ኔቫዳ ለምንኖር ሰዎች ስቴት ታክስ ለማንከፍል የፌደራል ነው እና 10% ብቻ ነው ቻርጅ የምትደረገው። ኦኬ ከዛ በኋላ ሌየሩ እዚህ ጋር ነው የሚጀምረው ማለት ነው። 12% የሚከፍሉ ሰዎች ደግሞ እነማን ናቸው? ኢንካማቸው ከዚህ ጋር ይጀምርና 11,925 ይጀምርና 11,925 እስከ 48,475 ኦኬ ኢዚ ለማድረግ ታክስ እንትኑን ይሄን 50,000 እናድርገው፣ ይሄንን 12,000 እናድርገው። ሌየሩ ግን ይለያል። ምንድነው? ለምሳሌ ከ0 እስከ $12,000 ያለው ለምሳሌ አንድ ሰው $50,000 ሰራ እንበል አይደል? $50,000 ሲሰራ ከየት ጀምሮ ነው? ከ0 ጀምሮ ነው አይደል? 0 1 2 3 ብሎ እስከ 50,000 ይሆናል። እስከ $12,000 ያለው ግን በ12% አይደለም የሚሰራው የሚሰራለት የሚከፍለው 10% ነው። ከዚህ በኋላ ያለውን ነው ከ12,000 እስከ $50,000 ያለውን ነው 12% የሚከፍለው። ከዛ በታች ያለው የራሱ ገቢው 10% ነው ቻርጅ የሚደረገው ማለት ነው። ስለዚህ አሁን ይሄ ሰውዬ ምን አለው? ሁለት ሌየር ወይንም ሁለት እርከን አይደል የሚባለው በአማርኛ? ሁለት እርከን አለው ማለት ነው። ወይንም ብራኬት አለው። ሁለት አይነት ነው የሚከፍለው ማለት ነው። ጠቅላላ እስከ $50,000 ድረስ በ12% አይደለም ታክስ ቻርጅ የሚደረገው። ሁለት ብራኬት ነው። የመጀመሪያው ግልጽ ነው። የመጀመሪያው ከ$0 እስከ $12,000 ያለው $50,000 የሰራው ሰውዬ በአመት እስከ $12,000 ያለውን በ10% ነው ቻርጅ የሚደረገው ወይንም ታክስ የሚከፍለው። ከ11,926 እስከ 48,475 ድረስ ያለውን ነው 12% የሚከፍለው። ስለዚህ አንተ ያለኸው የት ጋር እንደሆነ ኢንካምህ በዚህ ውስጥ ከሆነ እስከ $50,000 ከሆነ የመጀመሪያው ሌየርህ በ10% ነው
ታክስ የምትከፍለው ማለት ነው። ሁለተኛው ሌየር የትኛው ነው? ከ11926 እስከ 48000 እሱን 12% ነው። ሶስተኛው ሌየር ደግሞ ገቢያቸው እስከ 100000 103350 ገቢ ያላቸው ሰዎች 3 ሌየር ነው ያላቸው። 22% ይላል አይደል? 22%ን ሁሉንም በ22% አይደለም ቻርጅ የሚደረጉት ወይንም ታክስ የሚከፍሉት። 3 የተለያየ ታክስ ነው የሚከፍሉት ወይንም 3 የተለያየ ፐርሰንቴጅ ነው የሚከፍሉት። $0 እስከ $12000 ያለውን የዚህ ማለት ነው በ10% ታክስ ይከፍላሉ። ከ$12000 እስከ $48000 ያለውን 12% ይከፍላሉ። ከ48475 እስከ 103000 ያለውን ገቢያቸው 22% ነው የሚከፍሉት ማለት ነው። ስለዚህ ስንት ሌየር አላቸው? 3 ሌየር አላቸው ማለት ነው። ወይንም 3 የተለያየ ታክስ ነው የሚከፍሉት። ገና ለገና 100,000 ስለሰራ ብቻ እንዳለ 100,000ም በ22% ነው ታክስ የሚከፍለው የሚለው ነገር ያ የተሳሳተ ነው፣ ትክክለኛ አይደለም። በጣም ብዙ ሰው እንደዛ ነው የሚያስበው ማለት ነው። እሺ ይህ ሰውዬ ለምሳሌ ይህ ሰው 24% ነው ይላል አይደል? ይህ ሰውዬ ደግሞ 4 ሌየር አለው። 4 የተለያየ ፐርሰንት ነው የሚከፍለው ለታክሱ። እስከ $200,000 ነው ገቢው ማለት ነው። ወይንም $197,300 ነው አይደል? ስንት ፐርሰንት ነው ታክስ የምትከፍለው ብትለው እኔ እኮ ብዙ ነው 200,000 ስለሆነ የምሰራው 24% ነው የምከፍለው ማለት አይደለም፣ ውሸት ነው፣ እንደዛ አይደለም። የሚከፍለው ፈርስት ሌየር 10%፣ ሰከንድ ሌየር 12%፣ ተርድ ሌየር 22%፣ ፎርዝ ሌየሩ ብቻ ነው 24% የሚከፍለው ወይንም ከ103,351 እስከ $197,000 ያለውን ብቻ ነው 24% የሚከፍለው። ከዛ በፊት የነበረው የራሱ ገቢ 22% ይከፍላል። ታክስ ታሰራ በአመቱ መጨረሻ ላይ ሶፍትዌሩ ራሱ እንደዛ ነው ካልኩሌት የሚያደርገው ማለት ነው። ድሮ በፔፐር ነበር፣ አሁን ሶፍትዌሩ ራሱ ይህንን ገቢን ገና ስታስገባ እነዚህን በሌየር ከፋፍሎ ነው ቻርጅ የሚያደርገው ወይም ታክስ ብንከፍለው። ይህ ደግሞ አሁን ለምሳሌ 35% ነው መክፈል ያለበት ይላል። ስንተኛው ሌየር ነው? 1 2 3 4 5ኛ 6ኛ ብራኬት ነው። 5ኛ ብራኬት 32% ይላል። 6ኛ ብራኬት 35% ይላል። 7ኛ ብራኬት 37% ነው። 7ኛ ብራኬት 37% ታክስ ይከፍላል ማለት አይደለም። ከ626,351 በላይ ያሉ ሰዎች 37% ነው ታክስ የሚከፍሉት ይባላል። ግን that's not how it works። ታክስ ብራኬት እንደዛ አይደለም። ግልጽ የሆነ ይመስለኛል። እና 2025 ፌደራል ታክስ ብራኬት ይባላል እና የተለያየ ሌየርስ ኦር እርከን አለው ማለት ነው። በእርከን ተከፍሎ ነው። ለምሳሌ እኔ ባጭሩ ልንገራችሁ፣ ምናልባት እንደው ስቲል ግልጽ ካልሆነላችሁ። ምሳሌ $100,000 ነው አመታዊ ገቢ ይባል እና የመጀመሪያውን $25,000 10% ነው የምከፍለው። ከዛ በኋላ እስከ $50,000 ያለውን 12% ነው የምከፍለው። ከ50,000 እስከ $75,000 ያለውን 22% ነው የምከፍለው። እዚህ ውስጥ ከሆነ ለምሳሌ የኔ አመታዊ ኢንካም ይሄ $100,000 የሚለውን እሱ ከሆነ 25 አይደለም፣ እርከኑ ይሄ ነው። በቃ ብራኬቱ ይሄ ነው፣ ገቨርንመንት የሰራው ማለት ነው። 1990 ከዚህ ይጀምራል። በዚህ መሰረት ነው የሚሄደው ማለት ነው። ይህ ለሲንግሎች ነው። አያችሁ፣ ሲንግል ፋይለርስ ነው። የሜሪዶች ደግሞ እዚህ ጋር አለ። የሜሪዶች ደግሞ እዚህ ጋር ላሳያችሁ። ሜሪድ ፋይሊንግ ጆይንትሊ ደግሞ የነሱ ደግሞ ይለያል። አይሚን እንትኑ ብራኬቱ አንድ አይነት ነው፣ ግን የኢንከም እንትናቸው ይለያያል። 10% የሚከፍሉት ከ23,850 በታች ያሉ ሰዎች ሜሪድ ከሆኑ 10% ብቻ ነው የሚከፍሉት ማለት ነው። የመጀመሪያው ሌየር ማለት ነው። 20,000 ስራ ይስሩ፣ 10,000፣ 15,000፣ $23,849 እንኳን ቢሰሩ እስከ 50 ድረስ $1 ከዘለለ 12% ይገባሉ ማለት ነው። ግን እስከ 50 23,850 ድረስ 10% ነው የሚከፍሉት ሜሪድ ሰዎች። ከሲንግሉ የሚለይ ሲንግሉ እንግዲህ ስንት ነው? የሲንግሉ እስከ 11,925 ነው። ያላገቡ ሰዎች ወይንም አግብተው የተፋቱ ሰዎች የመጀመሪያ 10% የሚከፍሉት 11,925 ነው።
ሜሪድ የሆኑ ሰዎች 23850 ነው ማለት ነው። ገቢያቸው ከ23000 የሜሪዷን በጣም አሪፍ ነው። አሁን እዚህ ጋር ኦልሞስት 100,000 ድረስ ሁለት ሌየር አላቸው። የመጀመሪያው ሌየራቸው 10% ነው። የሁለተኛ ሌየራቸው 12% ነው። 12% የሚከፍሉት $24,000 እስከ $96,000 ያለውን ነው 12% የሚከፍሉት። ለሜሪዶች አሁን በጣም ቆንጆ ነው። ምክንያቱም ሜሪድ ከሆኑ እንግዲህ ገበያቸው ከፍ ሊል ይችላል ሁለቱም የሚሰሩ ከሆነ እና 10% የሚከፍሉት ከ23,851 በታች ያለውን 10% ይከፍላሉ። ከዛ በኋላ ያለውን እስከ $96,000 ያለውን 12% ነው የሚከፍሉት ማለት ነው። እዚህ ጋር እንደውም ሜሪድ የሆኑ ሰዎች እስከ $206,000 3 ሌየርስ አላቸው። 10%፣ 12%፣ 24% እንደዛ እያለ እስከ 37% ኢንከማቸው ከ$751,000 በታች የሆኑ ሰዎች ያን ያህል ነው የሚከፍሉት። አንድ ቲፕ ልስጣችሁ። የትኛው ብራኬት ውስጥ መሆንን ማወቁ አንድ የሚጠቅምበትም ብዙ ጥቅም አለው። ግን ከዛ ውስጥ አንደኛው ለምሳሌ ልንገራችሁ። ለምሳሌ ኢንከም በዚህ ዓመት $23,850 ነው አይደለ? ዲሴምበር ላይ መጨረሻ ላይ እንግዲህ ዲሴምበር ላይ ነው የሚዘጋው አይደል? ዓመታዊ ገቢያችን ዲሴምበር 31 ነው የሚዘጋው እና ምናልባት እዚህ ጋር ከቀረበና በዚህ ውስጥ እንደምትሆን ካወቅ ከዚህ $1 ካለፈ $23,851 ካለፈ ወደ ሁለተኛው ብራኬት ነው ትራንስፈር የምትደረገው ማለት ነው። ለምሳሌ የ10 ብር የ4 ብር ልዩነት ምናምን የ20 ብር ልዩነት ማስቀረት የምትችል ከሆነ ለምሳሌ ሚን እዚህ ውስጥ እንዳትገባ ማድረግ ትችላለህ። በጣም ከቀረብክ ማለት ነው። ዲሴምበር መጨረሻ ላይ 1 ሳምንት ሲቀረው 2 ሳምንት ሲቀረው ፔቼክን የመጨረሻ ግሮስ ኢንካምን ታይና ብዙ ልዩነት ከሌለው የ5 ብር የ2 ብር የ10 ብር ልዩነት እዚህ ውስጥ የሚከትህ ከሆነ ያንን ማስቀረት ትችላለህ። ሌላ አንድ ነገር ልጨምርላችሁ። ሴልስ ታክስ ማለት ገበያ ዕቃ ስንገዛ ለምሳሌ ፉድ፣ ክሎዝ፣ ጋስ፣ ኤሌክትሮኒክስ ምናምን ሁሉ ፈርኒቸር ስንገዛ የምንከፍለውስ ምንድን ነው? እሱ ደግሞ ለብቻው ነው። እሱ ደግሞ የምንከፍለው ስንት ፐርሰንት ነው? 8% ነው። 8% ነው የምንከፍለው። Most people only think about income tax, but there's another tax you pay every time you spend money. That's a sales tax. When you buy food, clothes, gas, electronics, furniture, you pay sales tax. In many states, including Nevada, sales tax is around 8% or more. 8% ነው usually ዕቃ ስንገዛ ገበያ የምንከፍለው 8% ነው። ለገዛ ነው ዕቃ $100 ዕቃ ከገዛን $8 እንከፍላለን ማለት ነው። $200 ዕቃ ከገዛን $16 ሴልስ ታክስ እንከፍላለን። ገዢዎቹ ያንን እኛ የከፈልነውን ሰብስበው የራሳቸውም ጨምሮ ለገቨርንመንት ይሰጣሉ። ሻጮች ለእኛ ዕቃ ሲሸጡ እነሱ ታክስ አይከፍሉም። እኛ ነን የምንከፍለው፣ ገዢ ነው የሚከፍለው። እነሱ ደግሞ ሲገዙ ለእኛ የሚሸጡልን ዕቃ ሲገዙ ታክስ ይከፍላሉ ማለት ነው። ለእኛ የሚሸጡልን ዕቃ ሲገዙ ታክስ ይከፍላሉ። ከዛ ሲሸጡት ደግሞ ታክስ ከኛ ኮሌክት ያደርጉና ለገቨርንመንት ያስረክባሉ ማለት ነው። you are taxed when you earn and when you spend. ኦኬ እንግዲህ ሁለት ጊዜ ነው ታክስ ሶስት ጊዜ ነው ታክስ የምንደረገው። የመጀመሪያው earn ስናደርግ ያገኘነውን ፔቼክ ለታክስ እንከፍላለን። አንዳንድ ሌሎች ስቴቶች ደግሞ ስቴት ታክስ ይከፍላሉ፣ ፌደራል ታክስ፣ ሴልስ ታክስ። ሌላ ደግሞ ምን አለ? ሶሻል ሴኩሪቲ። ኦኬ ሶሻል ሴኩሪቲ 6.2% of your wage 6.2% ሶሻል ሴኩሪቲ። እንደውም እሱ እኛም አናውቀውም። ከፔቼካችን ላይ ነው ካምፓኒያችን ቆርጦ ለገቨርንመንት ማለት የራሱን ጨምሮ እንደገና ለእኛም ያስቀምጥልን ማለት ነው። 6% of your wage taken automatically from every paycheck. Most people pay it without even understand it. Important. This tax is separate from federal income. አሁን ለሶሻል ሴኩሪቲ የምንከፍለው ታክስ ከፌደራል ኢንከም ይለያል። ለብቻው ነው። ወደድክም ጠላህም እሱ ግዴታ ነው። ምንም የማይቀርልን ነው። ሶሻል ሴኩሪቲ ቤኔፊት ማግኘት የምትፈልግ ከሆነ በኋላ ሪታየር ስታደርግ ሶሻል ሴኩሪቲ ብቻም አይደለም፣ ሜዲኬር አለ። ሜዲኬር ዊዝ ሆልዲንግ ቼክህ ላይ ብታየው እዛ ላይ ሶሻል ሴኩሪቲ ይላል፣ እንደገና ሜዲኬር ይላል። እነሱ 1.45%
ከደሞዛችን ማለት ነው። የደሞዛችንን 1.45% ለሜዲኬር 6.2%። 6.2% እኮ ብዙ ነው እና ያን ያህል ይቆረጥብናል። ግን ካምፓኒው ለእኛ ደግሞ ማች የማድረግ ግዴታ አለበት። በገቨርንመንት ይገደዳል። ማች ያደርግና ለሶሻል ሴኩሪቲያችን ይቀመጣል ማለት ነው። Your paycheck has more than one tax coming out.